ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የነሐሴ 15 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። በትናንትናው ዕለት 90 ሺህ መግባት አለብን ብለን ነበር። ይሁንና 90 ሺህ አልገባንም። ዛሬ ሰብስክራይብ ያላደረጋችሁ ወገኖች ሁላችሁም ሰብስክራይብ በማድረግ ያ ግባችን እንዲሳካ አስተዋጽኦ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የጀዋርን ቃለመጠይቅ ይመለከታል። ጀዋር መሐመድ ትናንት ከቴዎድሮስ ጸጋዬ ሬዮት ሚዲያ ጋር ቃለመጠይቅ አድርጓል። ከዛም ባለፈ በፌስቡክ ገጹ አስገራሚ መልእክት አስተላልፏል። ጀዋር መሐመድ የአሰላለፍ ለውጥ፣ የአቋም ለውጥ ማድረጉን የሚገልጽ ፖስቶችን፣ ንግግሮችን እያደረገ ይገኛል። በእርግጥም በፊትም ቢሆን አስተላለፉ እንደዛ ነው። ለየት የሚያደርገው ምንድነው ከተባለ በግልጽ መገለጡ ነው። እና ከሬዮት ጋር ባደረገው ቃለ መጠይቅ በርካታ አነጋጋሪ አስገራሚ ጉዳዮችን ሲያነሳ ነበር። እስካሁን ድረስ ጀዋር በአፋን ኦሮሞ ነበር እንቅስቃሴ ሲያደርግ የነበረው። ቄሮ ውስጥ ለመሸርኮት ጥረት ሲያደርግ ነበር። ኦህዴዶች ጋር ሲሰራ ነበር። አሁን ደግሞ አማራዎች ላይ መስራት ያስፈልጋል፣ ኢትዮጵያኒስቱ ላይ መስራት ያስፈልጋል ብሎ በማመኑ የተነሳ በአማርኛ ተከስቷል። አማራን የሚከፋፍሉ ትግሉን የሚያዳክሙ ነገሮችን በአማርኛ ያስተራጫል። ከዛ ውጭ ግን ኦሮሚያን የሚመለከቱ ጉዳዮች ደግሞ በአፋን ኦሮሞ ነው። ምክንያቱም የኦሮሚያን ጉዳይ አማራው እንዲያውቅ፣ ትግራዩ እንዲያውቅ፣ ኢትዮጵያውያን እንዲያውቁ ስለማይፈልግ ማለት ነው። እና በአማርኛ ተከስቷል። ለምን ከተባለ ለመከፋፈል ነው። ለመከፋፈል ለማጠፋፋት አቅዶ ነው አሁን ላይ በአማርኛ በስፋት እየሰራ የሚገኘው። የወለጋ ፋኖ የብልጽግና ፋኖ ነው የሚል ሀሳብ እያቀነቀነ ይገኛል። ወለጋ አካባቢ ያለው ፋኖ የብልጽግና ፋኖ ነው፣ ያደራጀው ፋኖ ነው እያለ ይገኛል። በእርግጥ የወለጋ ፋኖ ብቻ እኮ አይደለም፣ የአማራ ፋኖን ያደራጀው እኮ ብልጽግና ነው። ጀዋር መሐመድ ወይ ይሄን አታውቅም እንዴ? መጀመሪያ እኮ ያደራጀው ብልጽግና ነው። ያኔ በትግራይ ጦርነት ሰዓት 400ም 500ም ክላሽ ሰጥቷቸዋል። መሪ ወዳጁ ሲናገር ነበር። ብርሃኑ ጁላ 500 ክላሽ እንደሰጣቸው ሲናገር ነበረ። ከዛ ለዛ ጦርነት ከተጠቀሙባቸው በኋላ እነሱን ሊመቷቸው ተነሱ። የአማራ ልዩ ኃይልን ሊበትኑት ተነሱ። ፋኖ ድምጥማጡ መጥፋት አለበት ብለው ወሰኑ። ከዛ በኋላ ነገሮች ተቀያየሩና አገዛዙን ወደ መታገል ገቡ። ከዛ በፊት እኮ መከላከያ ጎን ተሰልፈው ሲወርቁ የነበሩ ናቸው። ስለዚህ ለነምሬ ወዳጆ ብርሃኑ ጁላ 500 ክላሽ ስለሰጣቸው የአማራ ፋኖ የብልጽግና ፋኖ ነው እያልክ ብትዋራ የሚያዳምጥ አለ እንዴ? በወቅቱም የነምሬ ወዳጆ በዚህኛው በኩል ሊሰለፉ የቻሉት አገር የህልውና አደጋ ውስጥ ገባች ብለው ነበረ። አብይ አህመድ የተሻለ ኢትዮጵያን የማራመድ አቅም አለው፣ ፍላጎት አለው ተብሎ በመታሰቡ ነበር አይደለም። የተሰራ ትርክት ስለነበረ ነው። የህወሓቶችም አካሄድ ልክ ባለመሆኑ የተነሳ ወቅቱ አስተላለፋቸው ካገዛዙ ጋር ሆኖ ነበር። ሲረዱሳ ቀስ በቀስ አዝማሚያውን ሲመለከቱ የትግራይን ጦርነት እንዴት እያደረገ እየገተተ ሲያመጣው እንደነበረ ሲረዱ ፕሪቶሪያ ሂዶ የተስማማበትም መንገድ ሲገነዘቡ ፕሪቶሪያ ሂዶ ከዛ በእነሱ ላይ ቆምሮ አማራን እንምታው የሚል ካልኩሌሽን ሰርቶ መመለሱን ሲረዱ ትግራዮች አይ ይሄን ማድረግ አንችልም፣ አማራ ላይ፣ አፋር ላይ፣ ኤርትራ ላይ ልንተኩስ አንችልም፣ ከአንተ ይልቅ ጎረቤቶቻችን ይሻሉናል ብለው ሲመርጡ እሱ ግን ብቻዬን ይሄን ማሳካት እችላለሁ ብሎ የአማራ ልዩ ኃይልን ትጥቅ ለማስፈታት ተንቀሳቀሰ። ከዛ ባለፈ ደግሞ 12000 ፋኖ ማሰሩ አልበቃው ብሎ የመደበኛ ኃይል የሚል ሰነድ አዘጋጅቶ አማራ ላይ ዘመተ። እንኳን ትጥቃችሁን ይቅርና ሱሪያችሁን አስፈታችኋለሁ በማለት ዛተ። ከዛ በኋላ ጨዋታው ተቀየረ። በተመሳሳይ መልኩ ወለጋ ፋኖ ሲደራጅ የክላሽ ድጋፍ ተደርጎ ሊሆን ይችላል። በወቅቱ በርካታ ንጹሐን ሲረግፉ ስለነበር በጉልሶ ማንሳት ይቻላል። ጊምቢ ኮሌ አካባቢ የደረሰውን ጭፍጨፋ ማንሳት ይቻላል። በተለያዩ የወለጋ አካባቢዎች ላይ የአማራዎች ደም ከዶሮ ከበግ በታች ሆኖ በየቦታው ሲፈስ ነበር እና በወቅቱ ድጋፍ ተደርጎ ከሆነ ያ የብልጽግና ፋኖ ለማለት የሚያስችል አይደለም። ከዛ በኋላ ግን በሚያደርጓቸው ኦፕሬሽኖች አገዛዙ ምን ተጠቀመ?
ምን ተጠቀመ? ጀዋር ትናንት የወለጋ ፋኖ የብልጽግና ፋኖ ነው ብሎ የፈረጀበትን ምክንያት አስቀምጧል። እነዛ ምክንያቶች ግን አንድ ባንድ ሲመረመሩ አገዛዙ ከዛ ምን ትርፍ አገኘ ብላችሁ ስትጠይቁ የምታገኙት መልስ የለም። ብሩን ጭነው ሲሄዱ ድሮን አይቷቸው ነበር ይላችኋል። ድሮን አይቷቸው ነበረ። መቼም የብልጽግናን የድሮን ኦፕሬተሮች እንዴት አድርጎ እንደሚያሞካሻቸው እንዴት አድርጎ ሊያስተዋውቃቸው እንደሚሞክር አትጠይቁኝ ነው የምላችሁ። እና ብሩን ጭነው ሲሄዱ ድሮን አይቷቸው ነበር። ወንዝ ሞልቶባቸው ወንዙን ቤት እንራመድ እያሉ በአምቡላንስ እየተጨነቁ ሳለ ደርሶባቸው ነበር። ይሁንና ግን እንዳትመቷቸው ስለተባለ ትቷቸው ተመለሰ በማለት ሲበሸከት ትሰሙታላችሁ። ይሄ ፈጽሞ ሐሰት ነው። አገዛዙ ከፈለገ ለምንድን ነው በንግድ ባንክ አካውንታቸው በዳሽን ባንክ አካውንታቸው ገቢ የማያደርግላቸው? እዚህ ሁሉ ቁማር ውስጥ ምን ያስገባዋል? ኢትዮጵያን አናቃትም እንዲህ ሰዎች አግተው እኮ የሸኔ ታጣቂዎች 5 ሚሊዮን 6 ሚሊዮን ብር ላኩ እያሉ በአካውንት እኮ ነው የሚያስልኩት። ለምን ከተባለ አገዛዙ ጋር ስለሚሰሩ አገዛዙ ጋር ስለሚካፈሉ። በንግድ ባንክ እኮ ነው ገንዘብ የሚላክላቸው አይደል እንዴ? በዋሽ ባንክ ነው ገንዘብ የሚላክላቸው። ለምንድን ነው በዛ ደረጃ በነፃነት የሚንቀሳቀሱ ከተባለ አገዛዙ ጋር ተካፍለው ስለሚበሉ ነው። እነ ሽመልስ አብዲሳ ትእዛዝ ሲሰጡ እገታ ስለሚፈጽሙ ነው። ሸኔ የሚሰራው አገዛዙ ጋር ስለሆነ ነው። ስለዚህ ወለጋ ፋኖ ወይም ደግሞ ቢዛሞ ከአገዛዙ ጋር የሚሰራ ከሆነ እዛ አይነት ዝባዝንኪ ውስጥ ምን አስገባው? ያንን ብር በአካውንታቸው ገቢ አያደርግም እንዴ? ኢትዮጵያ እኮ ስንት ጉድ የሚፈጸምባት ሀገር ናች አይደል? ስንት ጉድ የሚፈጸምባት ሀገር ነች። እና ጀዋር መሐመድ ግን ብሩን ጭነው ሲሄዱ 70 ሚሊዮን ብር ደርሶባቸው ነበረ። ይሁንና ግን እነማን እንደሆኑ ሲያረጋግጥ ትቷቸው ተመለሰ በማለት ይበሸከታል። ያ አሊ ዶሮ የእገታ ቪዲዮ አለኝ በማለትም ሲናገር ነበር። ለምን አትለቀውም? አሊ ዶሮ ላይ እገታ ሲፈጸም ላይቭ የተቀረጸ ቪዲዮ ካለ ለምን አትለቀውም? እንድናምንህ ልቀቅልን፣ እስኪ ልቀቅልን። ኖ የዋና ፋኖ አካል ነው የሚለውን ታንጀብል ፕሩፍ አስረስ በሚዲያ ሳይናገር ነው። ለምሳሌ ለኔ ይኸው መረጃ ይኸው አንተ የምትከራከርላቸው ፋኖች ይኸው ዋና አቀባዩ መጥቶ እዛ ተብሎ ቀረበ ማለት እና እነሱ እዛ ለሚያካሂዱት ጭፍጨፋ የሞምት ላይ በሚገባ ታይኩ ዳብዳሪት በረዳችን ላይ አንድ መንገድ ላይ እዚህ ሰላሌ ላይ ሐረር መንገድ ላይ ብዙ ጊዜ ሸኔ ሰው ጠለፈ ይባላል። ቪዲዮ አገኘው ላይቭ ቁጭ ብለው በድሮን እያዩት አቃጣው፣ ጋዙን ከተተው ወየው እዛ ጋር ላይ ያደረገው ቁጭ ብለው ቤተ መንግስት ውስጥ እና የኢትዮጵያን ሕዝብ ጅል አድርጎ ማሰብ፣ ንቃተ ህሊናው ደካማ ነው ብሎ ማሰብ የደካማ ሰዎች መገለጫ ነው። ለአገዛዙ አስበህ ነው ያው የሐመድ ገመና እንዳይወጣ ብለህ ሰክተህ ነው እስካሁን ድረስ ቪዲዮውን ያስቀመጥከው። ያ ቪዲዮ አንተ እጅ እንደገባ ሲያውቁ ምናምን እያልክ ስትዘበዝብ የነበረውን ለምን አትለቀውም? ልቀቀው ማለት እንወዳለን። ለምንድን ነው ያለቀቀው? እንደዚህ አይነት ቪዲዮ ከደረሰ ሸኔ እንዳይጋለጥ ሰክተህ ነው ወይስ አገዛዙ እንዳይጋለጥ? ያን ነገር የሚፈጸመው ከእናንተ ይሁንታ ውጭ ከሆነ በኦላ ስም የተደራጀ ኃይል ከሆነ ለምን አትለቀውም? እንደማናስበህ ነው እስካሁን ድረስ ቪዲዮውን ደብቀህ ያስቀመጥከው ማለት እንወዳለን። ሌላው የወለጋን ፋኖ ያደራጀው አገዛዙ ከሆነ ፋኖን የምትጠይቀው ስለምንድን ነው? ፋኖ ምን እንዲያደርግልህ ነው የምፈልገው? ማለትም አማራ ክልል ያለው ፋኖ ምን እንዲያደርግ ፈልገህ ነው? ይሄን ጥያቄ ማቅረብ ያለብህ እኮ ለብልጽግና ነው። ጥምረቱም ይፈራርሳል። ጥምረት ተብዬዋ ነው የሚላት ማለት ነው። እንዴት እንደሚያናንቃት። ሶስተኛ አሁን እነ ፋኖም እነ ወይሌም እነ ቲፒኤልኤፍ የሚወክሯትን ጽምዶ አፈር ድሜ ነው የሚቀላቅላት። ምክንያቱም ይሄን ያህል ግድያ እየተካሄደ ጥምረት ልንመሰርት አትችልም። ጥምረት ተብዬዋ ግልጽ ነው። ኦላ ጋር ግንኙነት እንዳለ ይታወቃል። በኦላ በኩል ጥምረቱን የተቀበለበት መንገድ ሊኖር ይችላል። ግን በአንድ ነገር እርግጠኛ ሆኜ መናገር የምችለው ጥምረት መፈጠሩን ግን አልጠረጠርም። ጀዋር መሐመድ ግን ጥምረት ተብዬዋንም ያፈራርሳል በማለት ይናገራል። ለምንድነው የሚያፈራርሰው? ብልጽግና ያደራጀው ኃይል ከሆነ እንዳይፈርስ ከፈለክ፣ ጥምረቱ እንዳይፈርስ ከፈለክ ምንድነው ማድረግ ያለብህ? ብልጽግናን ነው ብሌም ማድረግ ያለብህ፣ እነሱ ነው ኮምፕሌን ማድረግ ያለብህ። ከዛ ውጭ ግን ፋኖ ጋር መተህ እንደዚህ አይነት ኃላፊነት መዘብዘብ እና ማሸከም ልክ አይደለም ማለት እወዳለሁ። ሌላው ፍቅሩ ሙልዬ አርበኛ ምሬንና አርበኛ ዘመንን ሊገድል ስምሪት የተሰጠው የአገዛዙ ኮማንዶ ነበር ይላል። ይሄ መረጃ ትክክል ነው ብዬ አስባለሁ። መረጃውን ግን አስተላልፌያለሁ ብትልም እንዳላስተላለፍክ እርግጠኛ ነኝ። ምክንያቱም ያንን ብታውቅና መረጃውን ብታደርሳቸው ኖሮ ብዙ ጉዳት እኮ አድርሷል ፍቅሩ ሙልዬ።
ሌላውን ተውትና የጋሸና ዘመቻ የሚገርም ዘመቻ ታውጆ ማለት ነው። ያኔ ባባ ናደው ጊዜ ያንን ዘመቻ ያከሸፈው ፍቅሩ ሙልዬ ነው። ግባ ሲባል አልገባም ማለት እና በወቅቱ እርምጃም ተወስዶ ጠባቂዎቹ ላይ ጉዳት ደርሷል። ከዛ በፊት ግን ኮማንዶ ሲጫወት የነበረ ሰው ነው እና ፍቅሩ እኔ ከመጀመሪያ ጀምሮ እንደ ታጋይ ተመልክቼው አላውቅም። በራሱ ሰውነት በራሱ ገላ የተማረከ እንትኑን ክንዱን ሰቅሰቅ እያደረገ እዚህ ጋር ያለውን ነብር ታያለህ፣ እዚህ ጋር ያለውን አንበሳ ታያለህ እያለ ሰውነቱን በንቅሳት ሞልቶ በዱር አራዊት ሞልቶ ሰውነቱን ሲያስጎበኝ የሚውል ራስ ወዳድ ስጋ ወዳድ ሰውዬ በዛ ልክ መስዋዕትነት ይከፍላል ብዬ አላስብም። ፍቅሩ ሙልዬ ምናልባት የባለስልጣን ጠባቂ ካልሆነ በስተቀር መድረክ ላይ የወጣ ቅርጽ ከማሳየት ባለፈ ገላቸውን መስዋዕት ለማድረግ ስጋቸውን መስዋዕት ለማድረግ አጥንታቸውን ለመከስከስ ደማቸውን ለመፍሰስ የቆረጡ ጀግኖች ከሚገኙበት ቦታ መግባት ያለበት ሰው ነው ብዬ አላምንም እና ስለ ፍቅሩ የተናገረው እውነት ቢሆንም መረጃ አስተላለፌ ነበር። ፋኖን ለሚቀርቡ ሰዎች ምናምን የሚለው ግን ዝባዝንኬ ነው፣ ለመታመን የሚያደርገው ጥረት ነው ብዬ አስባለሁ። አርበኛ አስረስ ወደ ወለጋ ሲሄድ እያንዳንዱ እንቅስቃሴ በድሮን ይታይ ነበር። መቼም የአብይን ድሮኖች ኦፕሬተሮች ብቃታቸውን ጫፍ አድርሶታል ነው የምላችሁ እና እያንዳንዱ እንቅስቃሴ በድሮን ይታይ ነበረ። ያልተመታው አገዛዙ እንዲመታ ስላልፈለገ ነው። ያገዛዙ ሰው በመሆኑ የተነሳ ነው ይላል። እንደነ ፍቅሩ ሙልዬና ፈቃደ አብደሳ ይህ ሰውዬ ጎልፍ ክለብ ብታገኙ ሰርፕራይዝ እንዳትሆኑ ይላል። ይህ ሰውዬ ብለህ የምትጠራው አይደለም። አርበኛ አስረስ ማረ እንደዛ ብለህ የምትጠራው አይደለም። አርበኛ አስረስ ማረ በብቃትም ብትለው በእውቀት ብትለው በመሪነት ብትለው በተለያየ መክሊት ሲመዘን ከአንተ የተሻለ ሰው መሆኑ ይታወቃል። በአንደበት ብትለው እሱ ከእሱ አንደበት ጋር የሚወዳደር አንደበት የለህም። የተባ ጭንቅላትም ቢሆን ይበልጥሃል። በደንብ አድርጎ ነው የሚበልጥህ። የሰላ ጭንቅላት ያለው ሰው ነው ይሄ ሰውዬ ሳይሆን አርበኛ አስረስ ብለህ በስሙ ልጠራው ይገባል። እና በወቅቱ ወደ ወለጋ ሲሄድ አገዛዙ በድሮን እያንዳንዷን እንቅስቃሴውን ይከታተለው ነበረ። ያልመታው የአገዛዙ ሰው ነው። በቅርቡ እነ ፍቅሩ ሙልዬና ፍቃዱ አብዲሳ ጋር ጎልፍ ክለብ ብታዩት ሰርፕራይዝ እንዳትሆኑ በማለት ተናግሯል። ግን በግልጽ መናገር የሚቻለው ከምታወጣው መረጃ ማለት ነው ከአገዛዙ ጋር እየሰራ ያለው አርበኛ አስረስ ሳይሆን አንተ ነህ። እንዳነጋገር ከሆነ እያንዳንዱ መረጃ ለአብይ አህመድ የሚደርሰው መረጃ በሙሉ ለግልባጭ ለአንተ ይደርሳል። ይህ የሚያሳየው ከአገዛዙ ጋር እየሰራ መሆንን ነው። ፍቅሩ ሙልዬ ዘመነንና ምሬ ወዳጆን ሊገድል ሲገባ መረጃው ቀድሞ የደረሰው ለአንተ ነው። አስረስ ማረን ሲከታተሉት የምታውቀው አንተ ነህ። ያንዳንዱ እንቅስቃሴ በድሮን ክትትል ውስጥ መውደቁን ታቅ ነበር እና ድሮኑን ኦፕሬት የምታደርገው አንተ ነህ እንዴ? 70 ሚሊዮን ብር ቢዛሞ ፋኖ ይዞ ሲሄድ እስከ ወንዙ ድረስ ስትከተለው የነበርክ አንተ ነህ። ስለዚህ አገዛዙ ጋር እየሰራ ያለው አንተ ነህ ካቀረብከው መረጃ ተነስተን ስንናገር። ከዛ ውጭ ደግሞ የዚህ ንግግር ዓላማ ምንድን ነው የሚለውን ደግሞ እመጣበታለሁ እና ትናንት በሪዮት ከተናገረው በአካውንቱ ካጋራው ተነስተን መናገር የምንችለው ነገር ጀዋር መሐመድ ከአገዛዙ ጋር ከብልጽግና ጋር ከአብይ ጋር እየሰራ መሆኑን ነው። ሌላው ከዚህ ጋር ተያይዞ ኤርሚያስም የሆነ ፖስት አጋርቷል። አስረስ ማረ ወደ አገዛዙ ለመግባት የሚጠብቀው ነገር ዋስትና ነው። አገዛዙ ዋስትና ከሰጠው ብልጽግና ዋስትና ከሰጠው ኤኒታይም ሊገባ ይችላል በማለትም የጀዋርን ሀሳብ ደግፎ ወደውኑ ሀሳብ ሲሰነዝር ነበር። ኤርሚያስ ለገሰ ጆተኒ ማለት ነው። ይሄ ሁሉ ለምንድን ነው ከተባለ አንደኛ አርበኛ አስረስ ማረ ስጋት እንዲሰማው ማድረግ ነው። አርበኛ አስረስ ማረ ስጋት እንዲሰማው ማድረግ እሱን ታርጌት ያደረገ ዘመቻ በመክፈት ጥሎ እንዲወጣ ማድረግ ነው አንዱ ዓላማ። ሁለተኛው ጥርጣሬ መፍጠር ነው። እርስ በርስ በጓዶች መካከል ጥርጣሬ መፍጠር፣ አለመተማመንን ማንገስ ነው። ሶስተኛ ጥምረቱን ማፍረስ ነው። እየተሰራ ያለውን ስራ ስትመለከቱ ኦላን ነጥሎ መውጣት ይፈልጋል ጀዋር መሐመድ ማለት ነው። ያን ጥምረት ማፍረስ ስለተፈለገ ነው። ሌላው ስርዓቱን መታደግ አርበኛ አስረስ ማረ ላይ ያነጣጠረ ንግግር፣ ወለጋ ፋኖ ላይ ያነጣጠረ ዘመቻ የተከፈተው ለምንድነው ከተባለ ስርዓቱን መታደግ በመታሰቡ የተነሳ ነው እንጂ እኮ አንድን ፋኖ ለምሳሌ አንድን ታጣቂ ኃይል ያደራጀው ብልጽግና ነው ብለህ ካሰብክ ሌሎችን እንደዚህ አድርጉ ድሶውን አድርጉ ምናምን እያልክ ስምሪት ልትሰጥ አትችልም። ለምንድነው ድሶውን የሚያደርጉት? በሸኔ ጉዳይ ፋኖ ለምን ይጠየቃል? በሸኔ ጉዳይ ኦላ ለምን ይጠየቃል? አይደለም እንዴ? እኛ ሸኔና ኦላ የተለያዩ ናቸው ብዬ አምናለሁ። በራሴ የተለያዩ ናቸው። ያ ማለት እስካሁን ድረስ ሲደረጉ በነበሩ ጥቃቶች
በዋናነት ጥቃቱን ሲያደርስ የነበረው ሸኔ ነው ብዬ አስባለሁ። በአመለካከት ደረጃ የጋራ የሆነ ሀሳብ መኖሩ አይጠፋኝም። ስለዚህ የአገዛዙ መሆኑን ከተረዳ ድሶም ማድረግ አለበት፣ ማውገዝ አለበት እያልክ የምታስጨንቅበት ምክንያት አገዛዙን መታደግና ጥምረቱን ማፍረስ ስለፈለክ ነው። ሌላው ቃል በቃል አብይን አስወግደን ስርዓቱን ለመታደግ እየሞከረ መሆኑን ገልጾናል። ቃል በቃል ማለት ነው። ምንድነው ቢለው ኤፌክቲቭ የሆኑ ነገሮችን እየሰራን ነው በማለት ይናገራል። እኛም ደግሞ ራሳችን እየሰራን ያላቸው በጣም ኢፌክቲቭ የሆኑ ነገሮች አሉ። ማለት ላይ በጣም ኢፌክቲቭ የሆኑ ስርዓቱን ብሎን እየፈታን ያለባቸው ነገሮች አሉ። ምክንያቱም we understood behavior of the thing እና እንደሰማችሁት ነው። በጣም ኢፌክቲቭ የሆኑ ነገሮችን እየሰራን ነው። ከጦርነትም ከምንም በበለጠ መልኩ ውስጡን ቦርቡረን አብይን ለማስወገድ እየሰራን ነው ይላል። ራሳችንን ለመተካት እየሰራን ነው ይላል። እኔን እንደዛ አድርጌ ነው የተረጎምኩት። እንደዛ ነው የተናገረው። ነገር ምን እንደሆነ በግልጽ ባያብራራውም ዞሮ ግን ከጦርነትም ባለፈ መፈንቅለ መንግስት ለማድረግ ጥገናዊ ለውጥ ለማካሄድ ጥረት እያደረግን ነው በማለት ነው የሚናገረው። ይህንን ደግሞ በጠለስ ሚዲያ በተደጋጋሚ ሲናገር ነበር። ኦሳ ኦሮሞ ስተዲስ አሶሲሽን ነው የሚባለው። የመሳሰሉት የደረሱበትን ድምዳሜ ማህበራት የደረሱበትን ድምዳሜ የኦሮሞ ልሂቃን የደረሱበትን የኦሮሞ ፖለቲሽያንስ የደረሱበትን ድምዳሜ የሚገልጽ መረጃ ደርሶኝ ወደ እናንተ አድርሼ ነበር። ይኸውም ድምዳሜ ምንድነው? አብይ አህመድን በመጠቀም ከዚህ በኋላ ፍኖተ ካርታችንን ተፈጻሚ ማድረግ አንችልም፣ ፕሮግራማችንን ማስቀጠል አንችልም። አብይ አህመድ ማድረግ እስከሚችለው ድረስ ኃላፊነቱን ተወጥቷል። ስለዚህ እሱን ገሸሽ አድርገን እሱን አስወግደን መሪውን በመቀየር ጥገናዊ ለውጥ ማካሄድ አለብን። ካልሆነ ግን አብይ አህመድ የሚወገድበት ጊዜ እየመጣ ነው የሚል ቁርጠኛ አቋም ላይ መድረሳቸውን፣ ይህንንም አቋም የመከላከያ ጄኔራሎች፣ በርካታ የውድድ አመራሮች የሚጋሩት መሆኑን አብይ አህመድም ይሄ መረጃ የደረሰው ቢሆንም ኦህዴዶች ላይ እርምጃ ቢወስድ ግን ህዝባዊ አብዮት ኦሮሚያ ላይ ቀሩን የመንቀሳቀስ ስራ ሰርቶ ያስወግዶኛል በሚል ስጋት ውስጥ ጉዳዩን በጥንቃቄ እየተመለከተው መሆኑን ገልጸን ነበር። ስለዚህ ጀዋር መሐመድ የተናገረው ያንን ነው ብዬ አስባለሁኝ። ሌላው የአብይን ጨዋታ የሚጫወቱ አሉ። አሁን ፋኖም ውስጥ ብትመጣ የተለያዩ የትጥቅ ድርጅቶች ጋር የአብይን ጨዋታ የሚጫወቱ አሉ። እኔም ባለማወቅ ስጫወት ነበር አለ። ያኔ ለውጥ እንደመጣ አካባቢ እኔም የአብይን ጨዋታ ስጫወት ነበር አለ። አሁን የአብይን ጨዋታ እየተጫወክ አይደለም እንዴ? አሁንም እኮ የአብይን ጨዋታ ነው እየተጫወክ ያለው። አሁንም በተመሳሳይ መልኩ አብይ ወጥመድ ውስጥ ነህ፣ አብይ መረብ ውስጥ ነህ፣ ወይም ደግሞ ተነጋግራችሁ እየሰራችሁ ነው። ትናንት የተናገርከው ነገር ማንን ነው የሚጠቅመው? በዋናነት የሚጠቅመው እኮ አብይ አህመድን ነው አይደለም እንዴ? እንደዛ ነው። ይሄ ሁሉ ኦሮሞ እየተገደለ የቱ ኦሮሞ ነው የተገደለው? እባክህ የቱ ኦሮሞ ነው የተገደለው? ይሄ ሁሉ እየተገደለ ጥምረት የሚባለው ነገር አስቸጋሪ ነው በሚል ሀሳብ እኮ ነው የመጣው አይደለም? ቃል በቃል የተናገርከው እኮ ይሄንን ነው። 70 ሚሊዮኑ ወደ 100 ምናምን ክላሽ ማአት የዲሽቃ የመትረየስ ጥይት ምናምን ተዘርፎ አምቡላንስ ጭነው ሄዱና ወንዝ ሞላባቸው። መሻገር አቃታቸውና ተደረሰባቸው። የድሮን ኦፕሬተሩ ሄዶ አያቸው። ላውድሞ ሲባል አትንካው ተባለ። ባለፈው አንዱ ጀነራል ተገድሏል። ጀነራል የተገደለው ከወርቅ ጋር በተያያዘ ነው። አብዛኞቹ የሱን ጨዋታ ነው የተጫወቱለት ያሉት። ኢንፋክት እኔም እኮ የሱን ጨዋታ ተጫውቼለታለሁ እርሊ አካባቢ ሳልነቃበት። አሁን እነ ፋኖም እነ ወይሌም እነ ቲፒኤልኤፍ የሚወክሯትን ጽምዶ አፈር ድሜ ነው የሚቀላቅላት። ምክንያቱም ይሄን ያህል ግድያ እየተካሄደ ጥምረት ልንመሰርት አትችልም። እና እንደዚህ አይነት ሀሳብ ማቀንቀን አሁንም ቢሆን የሚጠቅመው አብይ አህመድን ነው። እና ያኔ ባለማወቅ ለአብይ እየሰራው ነው ብላል። አሁን ደግሞ ባለማወቅም ባይሆን አሁንም ለአብይ እየሰራ መሆኑን ልትረዳ ይገባል። በተረፈ ዛሬ ሰምተሃል አይደል? ገዳ ኮማንዶና ቄሮ በኦሮሚያ በወለጋ በአማራዎች ላይ እያደረሰ ያለውን ጥቃት በቪዲዮ ተደግፎ ወጥቷል። እያየው ነው። ገዳ ኮማንዶ ይተኩሳል፣ አካባቢውን ጭር ያደርጋል፣ ይገላል፣ ህዝቡ እንዲሸሽ ያደርጋል። ከኋላ ወጣቶች እየተከተሉ ጎጆ ያቃጥላሉ፣ ያነዳሉ። እኔ በጠዋቱ በጣም ተበሳጭቼ ነው የተነሳሁት። ዩቲዩብ ላይ የሚገርመው ነገር ግን እንደዚህ አይነት ቪዲዮዎችን አምጥቶ ማጋራት አይቻልም። ሙሉ መንደር ሲንበለበል ታያለህ፣ ሲቃጠል ታያለህ። እና ያልተገደለን ተገደለ እያልክ በማነብነብ ጥምረቱን ለማፍረስ እየሞከርክ ያለውም አንተ ነህ። ስኳር ሲሰራ የነበረውን ነገር እየሰራ ትገኛለህ አይደለም? አሁን እኮ አሰላለፍ ከኦህዴድ ጋር ሆኗል፣ ከአብይ አህመድ ጋር ሆኗል። ጥምረቱን ለማፍረስ ነው እየሰራ ያለው። እና አሁንም ቢሆን የተለየ አሰላለፍ ውስጥ ነው ያለሁት ብለህ የምታምን ከሆነ ተሳስተሃል ማለት እወዳለሁ። በተረፈ አስረስ ማረ ይበልጣል። ይህንን መቀበል ያስፈልጋል።
ይበልጣል። በብዙ ነገር ሲመዘን ይበልጣል። በብቃት ብትለው፣ በአንደበት ብትለው፣ በጭንቅላት ብትለው፣ በመሪነት ብትለው፣ ፖለቲካን በመዋቅም ጭምር አሳምሮ ይበልጣል። አንተም ፖለቲካ ተመልከተው። ለቄሮ ምቾት ሲፈጥር ለፋኖ የሚከነክን ነው ያንተ አስተሳሰብ። ለኦሮሞ ሲመች ለሲዳማው የሚቆረቁር ነው ያንተ አስተሳሰብ። ለአማራው የሚከነክን ነው ያንተ አስተሳሰብ። አስረስ ማረ ወደ ሚዲያ መጥቶ ሲናገር ግን እንደዛ አይደለም። እንደዛ አይነት ነገር አታይ። አስረስ ወደ ሚዲያ መጥቶ ሲናገር ለኦሮሞ የሚቆረቆር ለትግራይ የማይመች ንግግር ሲያደርግ ልትሰማው አትችልም። በተረፈ ሁሉም ነገር ነገ ይታያል፣ ነገ ይገለጣል። እየመጣ ስለሆነ ማለት ነው። የሚታይ ነገር እየመጣ ስለሆነ የትኛው ኃይል የትኛው ምድብ ላይ ይገኛል የሚለውን በቀጣይ የምናየው ይሆናል። ጀዋር መሐመድ ግን ለኦሮሞ የምታስብ ከሆነ ገዳ ኮማንዶና ቄሮ የተወሰኑ ቄሮዎች ከኋላ እየተከተሉ በአማራ ሕዝብ ላይ የሚፈጽሙትን ጥፋት የሚፈጽሙትን ጥቃት ለማስቆም ሞክር። በተረፈ ቢዛሞን የጠላህበትን ምክንያት እንረዳለን። ቢዛሞን የጠላኸው ለምንድን ነው ከተባለ አንድም ከኢትዮጵያ ሸርተት ብሎ የታላቋን ኦሮሚያ ፕሮጀክት ለማቀንቀን እንቅፋት ሆኖ ስላገኘው ነው። ለአንተ ፕሮጀክት እንቅፋት ሆኖ ስለታየ ነው። የብልጽግና ብለህ ከአማራ ነጥለህ ለብቻው አስቀርተህ ከዛ ልታስበላው ነው እቅድህ። ልታስበላው ግን እንደዛ ማድረግ አትችልም። ቤተሰቦቻቸው ሲጨፈጨፉ፣ እህቶቻቸው ሲደፈሩ፣ ከነጎጇቸው ቤት ተዘግቶባቸው ሲቃጠሉ አይተው ወደ ትግል የገቡ በመሆናቸው የተነሳ በርከክ ባሉ ቅጽበት ሞት እንደሚያጋጥማቸው ጠንቅቀው የተረዱ ኃይሎች በመሆናቸው የተነሳ በቀላሉ ልታሸንፋቸው ልታጠፋቸው አትችልም። የጠላሃቸው ግን የታላቋን ኦሮሚያ ፕሮጀክት ለማሳካት እንቅፋት መሆኑን ስለተረዳ ነው። ያ ተሞክሮ ወደ ሌሎች አካባቢዎች ከመስፋፋቱ በፊት መጥፋት አለበት የሚል ድምዳሜ ላይ በመድረስ የተነሳ ነው። እንቅስቃሴ በመከላከያ ደህንነት የተጠለፈ በሌላ አካል የተወሰደ አድርጎ ማሰብ ፍጹም ሐሰተኛ። አንዱ እንደው ነጭ ውሸት መሆኑን የተናገረው ነገር የምታረጋግጥበት የተያዘው ገንዘብ በአምቡላንስ ተጭኖ እየሄደ እያለ በድሮን እንምታ ሲባል ድሮን ኦፕሬተሩ እንዳትመታ ተብሎ ተከልክሏል። እንግዲህ ወይ እንግዲህ እዛው ሲቹዌሽን ሩም ውስጥ መገኘት ይፈልጋል ይህን ነገር ለማወቅ። እውነት ለመናገር በዚህ እርግጠኝነት ልክ ለመናገር ወይ መከላከያ አካል መሆን ያስፈልጋል። ቱ ዛት ኤክስተንስ የመከላከያ ኢንተለጀንስ ውስጥም ያለውን የዕለት ተዕለት ስራ አውቃለሁ ማለትም በጣም ግብዝነት ነው። ሊሆን አይችልም። በነገራችን ላይ ጀዋር ባወራበት ኮንፊደንስ ልክ ብርሃኑ ጁላ ማውራቱን እጠራጠራለሁ። ምክንያቱም በእያንዳንዱ ቦታ የሚደረገውን ኦፕሬሽን በዚህ ዲቴል ልክ ያውቀዋል። የአንድን ግለሰብ ያንን የፋኖ እንቅስቃሴ ሰውየው ጭምር ያውቀዋል ብለህ ከካስ አናቹራል የሆነ ነገር። በተረፈ እነ ጀዋር መሐመድ ይህንን ጥምረት ለማፈራረስ ጥረት እያደረጉ ቢሆንም በተለይ ደግሞ ኦላን ለመቀነስ ጥረት እያደረጉ ቢሆንም ጥምረቱ ግን የማይመለስበት ደረጃ ደርሷል። አባቴ የማይመለስበት ደረጃ ደርሷል። ምናልባትም ይፋ ለማድረግ የቀናት ጉዳይ ነው የሚቀረው። ሁሉም ነገር ተጠናቋል ማለት ይቻላል። የትግራዩ ዶክተር ተከስተም ባለፈው በግልጽ በአማርኛ ወጥቶ ሲናገር ነበር። አሁን ኦፊሻሊ ይፋ የሚሆንበት ቀን እየመጣ ነው። ለማንኛውም ህዝብ የሚመለስ ኃይል እንዳልሆነ በግልጽ አሳይቷል ማለት ነው። ስለዚህ ከነዚህ ኃይሎች ጋር በመተባበር በስርዓቱ ላይ ትግል ለማካሄድ ሰፊ እንቅስቃሴ እየተደረገ ያለበት ሁኔታ እንዳለ በተለያየ መልኩ እየተገለጸ መጥቷል። የነዚህ ኃይሎች ከትግራይ ጋር ያላቸው አጠቃላይ ጥምረት ምንድነው የሚመስለው? በምን መልኩ ነው የሚሄደው? እስከየት ነው የሚደርሰው? አጠቃላይ አሰራሩ ምንድነው የሚመስለው? የሚለው በስፋት የሚሰጡበትና ለህዝብ ግልጽ የሚያደርጉበት ሁኔታ ይኖራል። ይሄም በቅርቡ የሚፈጸም ይሆናል ብለን ነው ልንወስድ የምንችለው ማለት ነው። እንደሰማችሁት ነው። እንደተናገረ ሁሉ ዶክተር ተከስተ በጣም በቅርብ ቀን ውስጥ ይፋ ይሆናል። በጣም በቅርብ ቀን ውስጥ ማለት ነው ይፋ ይሆናል እና ጀዋር መሐመድ ትናንትና ጥምረቱንም ሲተች ነበር። ፍኖተ ካርታው አይታወቅ፣ አብይን ካስወገዱ በኋላ ደረ አብይ ምን እንደሚያደርጉ ማወቅ አይቻል ምናምን እያለ ሲዘበዝብ ነበር። ይሄ የሚያሳየው ለጥምረቱ ሩቅ መሆንህን ነው። ብዙ ሰነዶች ተዘጋጅተዋል። ብዙ ሰነድ ማለት ነው። እስካሁን እኮ ጊዜ የፈጀው አብይን ለመታገል በጋራ መወሰን አቅቷቸው እኮ አይደለም። አብይ መታገሉ እኮ አይደለም ብዙ ጊዜ የወሰደው። እሱንማ ራሱ አብይ ያሰባስቧቸዋል እኮ አብራችሁ ታገሉኝ የሚል በሁሉም ላይ አደጋ ደቅኖ ያሰባሰባቸው አብይ ነው። አብይን ካስወገድን በኋላ ምን ማድረግ አለብን በሚለው ጉዳይ ላይ ሲመካከሩ ነው ይህን ያህል ጊዜ የፈጁት። ሩቅ ነው ማለት ነው። ለአስተሳሰቡ ሩቅ ስለሆንክ፣ ለጥምረቱ ሩቅ ስለሆንክ ነው እንጂ ብዙ ነገሮች እየተሰሩ ነው። ጥምረቱ ኦፊሻል ባልተደረገበት ሁኔታ ደግሞ ሰነድ እንዲወጣ ተጠብቅ። ምንም የተባለ ነገር የለም እኮ
አሁን አንተ እያዳመክ ያለው የፋናን የዋልታን የመሳሰሉትን የኦኤምኤንን ትንታኔ ስለሆነ ነው እንጂ እስካሁን ድረስ እኮ ኦፊሻሊ ወጥተው የተናገሩት ነገር የለም። አሁን ነው ብቅ ብቅ እያሉ መናገር የጀመሩት። ከዛ በኋላ በርካታ ሰነዶችን ትመለከታለህ። በርካታ ሰነዶችን ብቻ አይደለም በቂ ዝግጅት እንደተደረገበት ትረዳለህ። አባቴ ትረዳለህ። ጥምረት ተብዬዋ ብለህ የምታናንቀው አለመሆኑን ትገነዘባለህ። በተረፈ ዓለም አቀፍ ሚዲያዎች በተገኙበት በርካታ ዓለም አቀፍ ሚዲያዎች በተገኙበት በቅርቡ መግለጫው ሲሰጥ ትመለከታለህ ማለት ወዳለሁኝ። ሁሉም ግን እዛ ውስጥ እንግዲህ ከ7 ከ8 በላይ ድርጅቶች እንዳሉ ይታወቃል። ሁሉም እስከ መጨረሻው ድረስ ይጣመራሉ ይጸናሉ ብለን አናስብም። አንዳንድ የተጠለፉ መኖራቸውን የምንረሳ አይደለንም። ከነ ኦላ ጀርባ ለምሳሌ እነ ጀዋር መሐመድ አሉ። በዚህ አስተሳሰባቸው ከቀጠሉ እና ኦላዎች ደግሞ የእነሱን ሀሳብ የሚቀበል ከሆነ ነገ መንገድ ላይ የሆነ ነገር ሊከሰት ይችላል። ለዛም ራሱ ሌላ መፍትሄ ማስቀመጥ ስለሚያስፈልግ ነው ይህን ያህል ጊዜ ይፈጀው። ቢሆን ትንተና ታስቀምጣለህ፣ ፕሮብሌም አናላይሲስ ትሰራለህ። እንዲህ ቢከሰትስ መፍትሄ ያስፈልጋል፣ ምን አማራጭ አለ በሚለው ጉዳይ ላይ ለሱ መፍትሄ ማስቀመጥ ስለሚያስፈልግ ነው። እንደ አብይ አህመድ አይደሉም። ፕሮስፐሪቲ ጎስፔል የችግር ትንተና ማካሄድ ኔጋቲቭ ኤነርጂ አትራክት እንደማድረግ የሚቆጠር ነው። በጦርነት ውስጥ ምን ያጋጥመናል፣ የትኛው ኃይል ከማን ጋር ይሰለፋል፣ ሽንፈት ቢመጣ እንደዚህ አደጋ ቢከሰት እነሱ ጋር እንዲህ አይነት ነገር አይሰራም። ኔጋቲቭ ኤነርጂ ነው። እዚህ ጋር ግን በእያንዳንዱ ጉዞ ውስጥ እንዲህ ቢከሰት ጥምረቱ ላይ እንዲህ አይነት አደጋ ቢደቀን ምን ማድረግ አለብን በሚለው ጉዳይ ላይ በእሱ ላይ ሲሰሩ ስለነበረ ነው ይህን ያህል ጊዜ ሊወስዱ የቻሉት። በተረፈ የአብይና የኦህዴድ ጉዳይ አብቅቶለታል። እርግጥ ነው አብይ አህመድ በሌለ አቅሙ የገዛቸውን ጦር መሳሪያዎች የሚያርከፈክፉበት ጊዜ እየመጣ ነው። ያለውን በግምጃ ቤት ያስቀመጠውን መሳሪያ ሁሉ እንደሚደፋብን ጥርጥር የለውም። ያ መሳሪያ ግን ያለውን ጥምረት እየመጣ ያለውን ኢትዮጵያዊ ኃይል ማስቆም ይችል አይደለም። ዛሬ አብይ አህመድ የድሮን ጥቃት ሲፈጽም በየቦታው አካኪ ዘራፍ ብለው ወደ ጦርነት የማይገቡት አንድ ጊዜ ከገባን መውጣት የለብንም፣ አብይ አህመድን አስወግደን የተሻለ ስርዓት ሳናነብር መመለስ የለብንም የሚል ቁርጠኝነት ስላላቸው ነው። በነገራችን ላይ ድል የሚባለው እንደ ድል የሚቆጠረው አብይ አህመድን ማሸነፍ መቻል አይደለም። በትብብር ማሸነፍ እንደቻልኩ ሁሉ ነገ በትብብር አገር ማስተዳደር ስትችልና ከአብይ አህመድ የተሻለ ስርዓት ማንበር ስትችል ነው ድል የሚባለው። ከዛ ውጭ አብይ አህመድን ማስወገድ እንደ ድል ሊቆጠርም ይችላል። አንድ ስኬት ነው። ድል ብለህ ግን የምትጠራው አይደለም። ለምሳሌ ያህል የአብይ አህመድ አገዛዝ ባለፉት 8-9 ዓመታት የሰራቸው ነገሮች ኢህአዴግን የሚያስናፍቁ ነዋል። ኢህአዴግን ዘመን የሚያስናፍቁ ወርቅ ነበሩ እነዛ ዓመታት ተብለው እንዲጠሩ ማድረግ ችሏል። ያለፈውን እንዲናፍቅ ህዝቡ ማድረግ ችሏል። አብይ አህመድ የሚፈጽመው ግፍ እና ወደፊት የሚመጣው ስርዓት የአብይ አህመድን ዘመን ያስናፍቃል ተብሎ አይታሰብም። ምክንያቱም አብይ አህመድ በኢትዮጵያ ታሪክ ውስጥ የመጨረሻ ደካማው ተብሎ የሚጠራ መሪ በመሆኑ የተነሳ የመጨረሻ እንኩትኳች ተብሎ የሚጠራ ስርዓት በመሆኑ የተነሳ እሱን የሚያስናፍቅ ዘመን ሊመጣ አይችልም። ለኢትዮጵያውያን ግን የሚገባቸው አይደለም። አብይን ማስወገድ አይደለም። አብይ አህመድ ያደረሰውን ጉዳት እሱን መካስ ያስፈልጋል። አብይ አህመድ የፈጸመውን ውድመት ከእንደገና መቀለስ ያስፈልጋል። ለዛም ሰፊ ዝግጅት ሲደረግ ነበር እና የኦህዴድና አብይ ጉዳይ አብቅቶለታል ብዬ አስባለሁ። በራሴ አብቅቶለታል ብዬ አስባለሁ። ንጹሐን ላይ ብዙ ጉዳት ያደርሳል፣ ምንም ጥርጥር የለውም። በጦርነት ጊዜም በሰላሙም ጊዜም ንጹሐን ሰለባ ናቸው። በአብይ አህመድ ዘመን ትናንትና ቢዛሞ ላይ የሆነ አደጋ አስተናገደ። ዛሬ ወለጋ ያሉ አማራዎችን ጎጆቸውን እያወደመ ይገኛል እና ሉባ ተብሎ የሚገለጽ ነው። የአብይ መንግስት የሉባ ባህሪ ነው የሚያሳየው። ኦህዴድ ሽመልስ የሚመራው ኦህዴድ ሉባ ነው። አባቴ አስተሳሰቡ ሁሉ የ16ኛው ክፍለ ዘመንን ሉባ የሚያስታውስ ነው። የማውደም ስራ እየተሰራ ነው። ነገም ቢሆን ያ እንደሚደረግ ጥርጥር የለውም። ግን አያስቆማቸውም፣ በታሪክ አያስቆማቸውም። አብይ አህመድንም ልትታደገው አትችልም። ጀዋር መሐመድ ወይ ራስህን ከማርከስ ራስህን ከማንኳሰስ ባለፈ በምንም መልኩ ቢሆን አብይ አህመድን ልትታደገው አትችልም። አይኖ በሌላ ማንነት ትገለጻለህ። በቅርቡ በጣም ቅዥቢ በሆነ ማንነት ትገለጣለህ። ይህንን አስረግጬ እነግርሃለሁ። መንጋ እየመራህ ትመጣለህ። ግን
የምትመራው መንጋ ንጹሐንን ሰለባ ከማድረግ ባለፈ አንተን ዋጋ ከማስከፈል ባለፈ ባለፈውም ባስበላሃቸው 86 ነፍሶች ተጠያቂ የምትሆንበትን ኬዝ እንደገና ከመቀስቀስ ባለፈ ቅንጣት ታክል ለውጥ ማምጣት አትችልም። ቅንጣት ታክል ለውጥ ማለት ነው። ይሄ ስርዓት በቅቶናል። ጥገናዊ ለውጥ አንፈልግም። እየታገልን ያለነው ፍዳችንን እየበላን ያለነው አብይ አህመድን አስወግደን ሌላ መሰሪ ወንበሩ ላይ ለማስቀመጥ አይደለም። ያኔ ኢህአዴግ ተብለው ሲጠሩ የነበሩ የኢህአዴግ ብስባሾች ብልጽግና በሚል ስያሜ ስልጣን ላይ ተቀምጠው 9 ዓመት ተጫውተውብናል። ስለ ለውጥ እያወሩ በነውጥ ውስጥ አቆይተውናል። እንደገና አብይን ገሸሽ አድርገህ ብርሃኑ ጁላን ኤታማዦር አድርገህ እነ ብርሃኑ በቀለን እነ ሸዋብ ደታን ጄኔራሎች አድርገህ ሽመልስ አብዲሳን ይዘህ ምናምን እንደገና ኢትዮጵያን ልታስተዳድራት እሱ አይቻልም። ይናፍቃል። በነገራችን ላይ በአብይ አህመድ ጉዳይ እና አይኤምኤፍም ምዕራባውያንም ጭምር ተስፋ ቆርጠዋል። አይኤምኤፍ ነዳጅ ድጎማ ማድረግህን አቁም እያለ ሲነዛነስ ከርሞ ዛሬ ሲጣራ አብይ አህመድ ዶላርን ለማረጋጋት 2.7 ቢሊዮን ዶላር ድጎማ ማድረጉን ደርሰውበታል። እኔ ገረመኝ እኮ ባለፈው ዶላር ስንት ነው ብዬ ስጠይቅ 187 ብር ነው ምናምን አሉኝ እና ከ6 ወር ከ7 ወር በኋላ ነው የጠየቅኩት ማለት ነው። ገረመኝ። እንዴት ባለበት ሊቆም ቻለ? 200 ምናምን ገብቷል ነበር እንዴ እያልኩ ስጠይቅ ነበር። የለም አሁን እኮ ባለበት ቁሟል፣ ተረጋግቷል ተባለ። የተረጋጋው ለካ አብይ አህመድ 2.7 ቢሊዮን ዶላር እየደጎመ ኖሯል። 2.7 ቢሊዮን ዶላር ነው እያልኩ ያለሁት 2.7 ቢሊዮን ብር አይደለም። እና ያን ያህል ድጎማ ሲያደርግ ነበር። 25% የብር የመግዛት አቅም ተንኮታኩቷል አባቴ። ያ ድጎማ ባይደረግ ኑሮ 25% ጭማሬ ነበር። ከ250 በላይ ተሻግሮ ይሄድ ነበር። ስለዚህ እና አይኤምኤፍም አብይ አህመድ የሚባል ከጦርነት ውጭ አገር ማስተዳደር የማይችል ሰው ባለበት ሁኔታ የኢትዮጵያን ኢኮኖሚ ከድጥ ወደ ማጡ እየሆነ እንደሚቀጥል ሁሉም ነገር የእነሱም ጥቅም ጭምር አፈርድሜ እንደሚበላ በመረዳታቸው የተነሳ አሁን ላይ እየመጣ ያለውን ትብብር አንጋጠው መመልከት ጀምረዋል። እንደ አሜሪካ መንግስት፣ አየርላንድ የመሳሰሉት አብይ አህመድ ላይ ጫና ማድረግ ጀምረዋል። መፍትሄው ያለው ቀላሉ መፍትሄ ያለው አንተ ስልጣን ብትለቅ ነው። አንተ ስልጣን ለማስረከብ ዝግጁ ብትሆን ነው። ህወሓቶች ያኔ የሄዱበትን መንገድ ስለሱ ማሰብ አለብህ። ምክክር የሚል ስያሜ የተሰጠውን ቲያትርህን አቁመህ ኢትዮጵያን ወደ ለውጥ የሚያሻገር ውሳኔ እና ሽግግር ማካሄድ አለብህ እያሉ ጫና እያደረጉበት ይገኛሉ። ዓለም አቀፉ ማህበረሰብ ጫና ባያደርግበትም ደግሞ በቂ ኃይል እየመጣ ነው። በቂ ኃይል ማለት ነው። አብይ አህመድ እግረኛ የለውም፣ ህዝብ የለውም። ቴክኖሎጂ አለው። ቴክኖሎጂ ደግሞ አካባቢን ሊቆጣጠርልህ አይችልም። የሚንቀሳቀስ ሰብሰብ ብሎ የሚሄድን ኃይል ልታወድመበት ትችላለህ። እግረኛን በድሮን ተዋግተህ በጀት ተዋግተህ ልታስቆመው አትችልም። እንደ ክላሽ ጥይት ሮኬት እየተኮስክ ልታስቆመው አትችልም። ስለዚህ እግረኛ የለውም፣ ደጀን ህዝብ የለውም። ህዝቡ በየአቅጣጫው ለውጥ እየናፈቀ ነው፣ ነፃ ውጭ እየጠበቀ ነው። ወልዲያ ተያዘ ሲባል የደሴ ህዝብ አካባቢውን ጸዳ አድርጎ መንገዱን ጠረግ አድርጎ ይጠብቃል ነው የምልህ። ደሴ ሲደርሶ የኮምቦልቻ መስራት ያለበትን ይሰራል ነው የምልህ። ያልተንገፈገፈ አታገኝም። እንደዛ ብቻ አይደለም፣ ኦሮሚያም ጭምር እነ ጀዋር መሐመድ ዛሬ ማወዛገብ ስለፈለጉ እንጂ እኔ ኦሮሞ ህዝብ ፎርዛት ማተር በዚህ ስርዓት ተጠቅሟል ብዬ አላስብም። በስሙ ተነገደበት፣ ተዘረፈ። በአዲስ አበባ ዙሪያ ያለ የኦሮሞ ገበሬ ምን ተጠቀመ? ከመሬቱ ምን ጥቅም አገኘ? ከመሬቱ ጥቅም የሚያገኘውማ እንደፈለገ የሚሸጥበት እድል ቢመቻችለት በነፃነት ማለት ነው። እና ከተማው እንዲሰፋ ቢደረግ በውድ ዋጋ ይሸጥ ነበረ፣ በውድ ዋጋ ማለት ነው። እኔ የኦሮሞ ገበሬ እየተፈናቀለ በሆነች ካሬ ሜትር የሆነች ብር እየተሰጠው ኮንዶሚኒየም የሚገንባበት የሚል አመለካከት የለኝም። እንደዛ አይደለም፣ ግን ከመሬቱ የሚጠቀምበትን እድል መፍጠር ይችሉ ነበር። አሁን እንደዛ አይደለም። ደላላ ነው የተጠቀመበት። ዘረፉት። አፋን ኦሮሞ ተናጋሪዎቹ ዘረፉት። በፊቶቹ ሌቦች እኮ ትግረኛ ተናጋሪ ነበሩ። እኛ እንትን ቋንቋ የምንናገር ነን። ስለዚህ ብንዘርፋ አይክፋ እያሉ ዘረፉት እና ምን ተጠቀመ? የኦሮሞ ህዝብ ምንም አልተጠቀመም። ምንም የኮሪደር ልማት ነው። ሌሎች አካባቢዎችም ላይ እየተሰራ ይገኛል። በስሙ ከማጭበርበር ባለፈ በስሙ እያደናገሩ ስልጣን ላይ ለመቆየት ከመንደፋደፍ ባለፈ ያስገኙለት ነገር የለም። የኦሮሞ ህዝብም ለውጥ ይፈልጋል ማለቴ ነው። ሲዳማ ተማሯል። ሐዋሳ ያቺ የቱሪስት መዳረሻ የነበረች ከተማ አሁን ላይ
በጸጸት ማለት ነው። ከደቡብ ላይተው ጉድ ሰሩኝ። ኧረ ምን አይነት መንግስት መጣብኝ እያለች ትገኛለች። ሶማሌ ብትሄድ በቁጣ እየተንተከተከ ታገኘዋለህ። አፋር ብትመጣ አጎጉሞ መስርቶ እየታገለ መሆኑን ትረዳለህ። ቤኒሻንጉል የጉምዝ ታጣቂ ጥምረት ፈጥሮ ማለት ነው ጥምረት ፈጥሮ አገዛዙን እየታገለ ይገኛል። ጋምቤላ ብትሄድ እንደዚሁ አይነት ነገር ነው የምታገኘው። ጥምረቱ ውስጥ ያልተካተተ ክልል ልታገኝ አትችልም። ይህ የሚያሳየው ደግሞ ህዝብም ቢሆን አሰላለፉ እየመጣ ካለው ኃይል ጋር መሆኑን ነው። ይህ ሁኔታም የአብይ አህመድን ውድቀት የአብይ አህመድ ስርዓት መንኮታኮት ስርዓት ከተባለ ማለት ነው ስርዓት አለው። ምን የአብይ አህመድን ስርዓት የለሽ ስርዓት ብዬ ነው ልገልጸው የምችለው። የአብይን አገዛዝ ስርዓት የለሽ ወይም ደግሞ ስርዓት አፍራሽ ስርዓት ተብሎ ሊገለጽ የሚችል ነው። የሚያፈርሰው ስርዓት አለ፣ የሚደረምሰው ወግ አለ፣ የሚተክለው ግን የለም። የኦርቶዶክስ የሚላቸውን ነገሮች ማጠፋፋት ይፈልጋል፣ የሚተካው ግን የለም። አማርኛን ማጥፋት ይፈልጋል፣ የግዕዝ ፊደልን ማጥፋት ይፈልጋል። ያንተን አምጣ እስኪ ስትለው ግን ላቲን ነው ይዞልህ የሚመጣው፣ ላቲን ነው። ዓመተ ምሕረት የሚለው መቀየር አለበት ይላል። በምን እንቁጠር ብለህ ስትጠይቀው የሚያመጣው ግን ከባዕዶቹ ነው፣ የባዕዶቹን ነው ይዞ የሚመጣው እና የሚተካው የለም። የሚያፈርሰው ብዙ ነው፣ የሚተካው የለም። ፕሮስፐሪቲም እንደዛ ነው። በነገራችን ላይ እንደዛ ነው የነበረውን ነገር ማፈራረስ፣ ሁሉንም ነገር ማፈራረስ። ከዛ በኋላ ግን ግላዊነትን ማስፋፋት ነው እና እንደ አይነት ስርዓት ደግሞ አለመሸነፍ አይችልም። ሌላው ምክክርን ይመለከታል። የአብይ ብልጽግና ንቅናቄ አመራሮች በትናንትናው ዕለት እነሆ ጀግና ሲሉ ነበር። አረጋ ከበደን ፎቶ እያንዘፋዘፉ መጥተው ነበር። አብዛኞቹ የአብን አመራሮች እንኮራባሃለን፣ መሪያችን በጣም እናደንቃለን። መሪ ማለት እንደዚህ በአደጋ ጊዜ ለህዝብ የሚቆም ነው፣ አኮራሃን ሲሉት ነበር። ማንን? አረጋ ከበደን። ኧረ ተው እባካችሁ፣ ኧረ ደም ግፊት አለበት አሉ። ሰውየው ደንግጦ እንዳይሞትባችሁ። ችግሩ እኮ አረጋ ከበደን ጀግና ብሎ መቀበሉ አይደለም። በጣም ችግር የሆነብን እሱም መቀበሉ አይደለም። አረጋ ከበደን ግን ሄዳችሁ ጀግና ማን ነው ብላችሁ ብትጠይቁት ሽመልስ አብዲሳ፣ አብይ አህመድ፣ አዳነች አቤቤ እያለ ሲዘረዝር ታገኙታላችሁ። ብርሃኑ ጁላ እያለ ነው የሚዘረዝርላችሁ። እና ከነ ኦህዴዶች ጋር እየታገለ ነው። በጣም አማራን ጥቅም ለማስከበር እየተንቀሳቀሰ ነው። ስለዚህ አማራ ሆይ ከመሪ ጋር ልትሆን ይገባል እያሉ ሲቀሰቅሱ ነበር። መጀመሪያ ራሳቸውን ጀግና አድርገው ለማስተዋወቅ ሞከሩ። መግለጫ ወጡ፣ ተቆናጠሩ። ከዚህ በላይ የምናስታምመው የለም፣ ስብሰባ እንዳርገጣለን ምናምን ብለው ቀባጠሩ። አይ እናንተንማ ልቀበል አልችልም፣ አብን ማለት እኮ የአብይ ብልጽግናዊ ንቅናቄ ነው እና እናንተን ልቀበል አልችልም። እናንተ እኮ የአማራን ትግል በኮንዶሚኒየም ይሸጣችሁ ናችሁ። የአማራን ትግል በአንድ መኪና የለወጣችሁ ናችሁ። የብረት ትግል እንዲቀጣጠል ያደረጋችሁ ናችሁ። የፓርቲ ትግልን አክሽፋችሁ የሚል መልስ ሲሰጣቸው ትናንት አስበው እነሆ ጀግና ብለው ማንን ይዘው መጡ? አረጋ ከበደን። አረጋ ከበደን 3 ዓመት ሙሉ በነፃነት ያስገደለንን 3 ዓመት ሙሉ አማራ ክልል ውስጥ እኮ በሆኑ ሰዓት ላይ ለአማራ ህዝብ መታገል እኮ አይቻልም። የአማራን ህዝብ ማገልገል እኮ አትችልም። የአማራን ህዝብ የምታገለግል ከሆንክ ወይ ይገሉሃል ወይ ያስሩሃል። አማራ ክልል ላይ በአሁኑ ሰዓት መንቀሳቀስ የምትችለው እንደ አብን አይነት ፓርቲ መስርተ ነው፣ እንደ ወደፓ አይነት ፓርቲ መስርተ ነው፣ እንደ አገው ሸንጎ አይነት ፓርቲ መስርተ ነው፣ እንደ ቅማንት ኮሚቴ አይነት ፓርቲ መስርተ ከሆነ አልጋ ቤት ይያዝልሃል፣ ጥሩ ምግብ ይቀርብልሃል፣ በጀት ይመደብልሃል። ወሎ ላይ ቁጭ ብላ ማኪያቶ እየጠጣ ወሎ አማራ አይደለም ሰሜን ኦሮሚያ መሆን አለበት ምትል ከሆነ በአደም መጥቶ ማኪያቶ ፊት ቁጭ ያደርጋል፣ በካዝና ብር አምጥቶ ይሰጣል። ከዛ ውጭ ግን ወሎ እንደዚህ እየሆነ ነው፣ ሸዋ ላይ እንደዚህ እየሆነ ነው፣ አማራና አጠቃላይ በዚህ አገዛዝ እየወደመ ነው። የህዝብ የተሻለ ተጠቃሚነት፣ ፍትሃዊ ተጠቃሚነት ያስፈልገዋል የምትል ከሆንክ ግን ወደሆኑ ድምጥማጥህን የሚያጠፉ ይህን አይነት ደግሞ ስነ ምህዳር የፈጠረው በዋናነት አረጋ ከበደ ነው። ቢያንስ እንኳ ዶክተር ይልቃል የተሻለ ነበር። ዶክተር ይልቃል ያኔ ሽክፍ አድርጎ ልዩ ኃይሉን ስብስብ አድርጎ ለአብይ ማስረከብ ይችል ነበር። ያ እንዲሆን አላደረገም እና ያናደረገው ሆን ብሎ ነው ወይስ ከሱ ቁጥጥር ውጭ በሆነ መልኩ ነው የሚለው ጉዳይ አጠያያቂ ቢሆንም እንደው እሱን እንኳን ለማስተዋወቅ ቢሞከር ኦኬ እንቀበል እንችላለን። አረጋ ከበደ ባለፉት 3 ዓመታት ወደ ስልጣን ከመጣ ጊዜ አንስቶ 3000 ሴቶች ቤተሰቦቻቸው ፊት እንዲደፈሩ ያደረገ፣ በአማራ ክልል ከ10 ሺህ በላይ አውደ ውጊያዎች እንዲካሄዱ ያደረገ የቢቢሲን የቅርብ ጊዜ ሪፖርት አንብባችሁታል። እነዛ ሁሉ ነገሮች የሚፈጸሙበትን ክልል እውን ያደረገ የመጨረሻ ደካማው ሙትቻው ፕሬዚዳንት
እሱን ጀግና ብላችሁ ተቀበሉ እየተባለ ይገኛል። ዛሬ እንደውም ከፓርቲው ለቅቄ እወጣለሁ የሚል መግለጫ ያወጣል እያሉን ይገኛሉ። ትናንት አንዱ ደውሎ እኔንም እንደዚህ አይነት መረጃ ሰጥቶኝ ነበር እና እኔ ሰውየውን ማምነው ስለሆነ ግን ከማምነው ሰው የመጣው ማላምነው መረጃ በመሆኑ የተነሳ በፍጹም ልቀበል አልቻልኩም እና ዛሬ ግን ከፓርቲው ከብልጽግና ፓርቲም ራሱን ሊያገል ይችላል ከሀገራዊ ምክክሩ ብቻ ሳይሆን እየተባለ ይገኛል። በነገራችን ላይ ሰነዱ ደርሶኛል። ሰነዱ እንደምታዩት ነው። በአዲስ አበባ ጉዳይ ላይ የተወሰነው እንደምታዩት ነው። የጋራ ተጠቃሚነት የሚሆንበትን መንገድ ተሰንክቷል። ምንድን ጠይቀው ነው ይህ ሁሉ ዝግብ እየጠይቃሉ? ምን ጠይቀው? ሁሉንም እኮ አሳልፈው ሰጥቷል። አማራ ብልጽግና ወደ ምክክር መጥቶ እኮ ይዞት ወደ ክልሉ የሚመለሰው ነገር የለም። ሁሉንም ነገር አስረክቦ ነው የሄደው አይደለም። አፋን ኦሮሞን እና አማርኛን የስራ ቋንቋ እንዲሆኑ አድርጎ የብሔራዊ ቋንቋ ያስፈልገንም ብሎ በአዲስ አበባ ጉዳይ ላይ ልዩ ጥቅም የጋራ ጥቅም ይሆንላችሁ ብሎ አሳልፎ ሰጥቶ አብይ አህመድ ያለ ክልሎች ፍላጎት እንደፈለገ እየገባ የሚዋርምበትን መደላደል ፈጥሮ አብይ አህመድ ጠቅላይ ሚኒስትር ተብሎ መጠራት የለበትም ፕሬዚዳንት መሆን አለበት ብሎ ወስኖ ነው እየተመለሰ ያለው። በእውነቱ በዚህ በምክክር ኮሚሽን ከተወሰኑ ጥያቄዎች መካከል ከተወሰኑ አጀንዳዎች መካከል አንድ እንኳን የአማራ ሕዝብ ተጠቃሚ የሚያደርግ ነገር አለ እንዴ? ምንድነው ለአማራ ሕዝብ የተመለሰው ብላችሁ ስትጠይቁ እኛ የኢትዮጵያ ብሔር ብሔረሰቦች የሚለው ቀርቶ እኛ የኢትዮጵያ ህብረ ብሔራዊ ምናምን ብሎ ተተክቷል። ብሔር ብሔረሰቦች የሚለው ቀርቶ ህብረ ብሔራዊ ተብሏል የሚል ነው። እንግዲህ ይሄ ነው የተሰጠን ምላሽ። ዋናውን ግን አስረክቦን ሄደው በአደን ዋናውን አስረክቦ ነው የሄደው። ግን በዚህ መድረክ ላይ ማየት የቻልነው ነገር ከወድር ጋር ምክክር አይቻል፣ ድርድር አይቻል፣ ንግግር አይቻል። ከወድር ጋር አባቴ ብቸኛ የመነጋገሪያ መንገዱ ኃይል ብቻ ነው። እሱም በቅርብ ይመጣል ብዬ አስባለሁ። በቅርብ አብይ አህመድ በርካክ ብሎ ኧረ ውሃ እያለ ያስተራወቀ ሙዚቃ ሲዘፍን ይገኛል። እሪ ሲል ይገኛል አብይ አህመድ። ይህን አስረግጬ ነው የምነግርህ። እስካሁን ድረስ የኢትዮጵያ ህዝብ የሀገር ያለህ ድረስልኝ የመንግስት ያለ እያለ ሲጮህ ነበር። የሚደርስለት መንግስት ግን አላገኝም። በቀጣይ የኢትዮጵያ ህዝብ ቁጭ ብሎ ፈገግ ብሎ አብይ አህመድ ሲያለቅስ፣ አረጋ ከበደ ሲቅበዘበዝ፣ ሽመልስ አብዲሳ ሲክለፈለፍ ፈገግ ብሎ የሚመለከትበት ጊዜ ከፊታችን እየመጣ ነው ማለት እወዳለሁ። በተረፈ ግን የአማራ ብልጽግና ሁሉንም ነገር አሳልፎ እንደሰጠ መታወቅ መቻል አለበት። ዛሬ ወደ ምክክር አዳራሽ አንዳንድ ክልል ወኪሎች እንዳይገቡ ተደርጓል ይላል የደረሰ መረጃ። የፌዴራል ፖሊስ እና የብሔራዊ መረጃ ጥበቃ ኦፊሰሮች የሶማሌ፣ የሲዳማ፣ የአፋር፣ የአማራ እና ሌሎች ብሔር ምክክር ተሳታፊዎች እንዳይገቡ ከልክሏል የሚል መረጃ ወጥቷል። እንዳይገቡ ከልክሏል። ቢገቡስ ምን ሊሰሩ? ትናንት አማራ ብልጽግና ተብዬ አማራ ወኪል ተብዬ ከተገላገሉ ዛሬ አበልን መሰረት አድርጎ ብዙዎችን ያሳምናል። ትናንትናም እንደዚህ አይነት ስራ ሲሰራ ነበር። 100 ሺህ እንገባልሃለን፣ 200 ሺህ እንገባልሃለን። የተወሰነ 1 ቢሊዮንስ ቢመድቡ ምን ችግር አለው? ቢመድቡ እኮ አይጎዱም። ከሚያስፈጽሙት አጀንዳ አንጻር 1 ቢሊዮን መድበው እሷን የማከፋፈል ስራ ከሰሩ አማራ ብልጽግና ወኪል ተብለው የመጡት በአጠቃላይ እንኳን አይደለም የተጠየቁትን አዲስ አበባን ይቅርና ደብረ ብርሃን እንመርቅላችሁ እንዴ ነው ወይስ እስከ ኮምቦልቻ ትመጣላችሁ? እስከ ወሎ ድረስ መታችሁ ሰሜን ኦሮሚያን መመስረት የምትፈልጉ ከሆነ እሱንም መውሰድ ትችላላችሁ እንደሚሏቸው ጥርጥር የለውም። ሌላው የአብይ አህመድ ሰራዊት በገፍ እየከዳ መሆኑ ተሰምቷል። የአብይ አህመድ መከላከያ አድማ በታይ ሚኒሻ የሚባለው እየፈረሰ እየከዳ መሆኑ ተሰምቷል። በራያ ቆቦ ግንባር 11 የመከላከያ ሰራዊት አባላት አንድ ስናይፐር፣ 1 መትረየስና 6 ክላሽ በመያዝ ምኒልክ አንደኛ እዝ በ2ኛ ኮር 12ኛ ክፍለ ጦርን መቀላቀላቸውን የደረሰ መረጃ ያመለከታል። ትናንትና ቀንጨብ አድርጌ ምስሉ እንዳሳየዋችሁ አፋብን የስያሜ ለውጥ አድርጓል። በዚህ መሰረት በቀድሞ አጠራር ወሎ ቤት አማራ ምኒልክ እዝ የሚባለው ምኒልክ አንደኛ እዝ፣ ጎጃም ጠቅላይ ግዛት ቴዎድሮስ እዝ ሲባል የነበረው ቴዎድሮስ 2ኛ እዝ፣ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሲባል የነበረው በላይ ዘለቀ 3ኛ እዝ፣ የወለጋ ቢዛሙ እዝ አሻሻይድ 4ኛ እዝ፣ የሸዋ ጠቅላይ ግዛት አሳምነው እዝ አሳምነው 5ኛ እዝ መባላቸውን ሰምተናል። ስለዚህ አዲስ ስያሜ ማድረጉን የደረሰ መረጃ ያመለክታል። የኃላፊነት ምደባም መደረጉ ታውቋል። የኃላፊነት ምደባ የዘመቻ መሪዎችን የመመደብ ስራ ተሰርቷል። ድርጅቱ ኦፊሻሊ ባያደርገውም ትናንትና አብሬያችሁ ነኝ እያለ አብሮነትን የሚደመስሰው ኃይል
ትናንትና ቆርጦ አውጥቶት ነበር። አብሬያችሁ ነኝ ከጎናችሁ ነኝ እያለ አብሮነትን የሚያፈራርሰው አማራነትን የሚያፈራርሰው የሚያረክሰው ኃይል ትናንት ደብዳቤውን አሽልኮ አውጥቶታል። ፖሊት ቢሮ ተብለው እዛ መድረክ ላይ የታደሙ ደብዳቤው የደረሳቸው ኃይሎች ያንን ለሚፈልጓቸው ሚዲያዎች በመስጠት ትናንትና የሚፈልጉትን ፕሮፓጋንዳ ሲሰሩ ነበር። የሆነ ሆኖ ጀነራል ተዘራ ንጉሴ እና አርበኛ ሳሙኤል ባለዕድል መመደባቸውን የደረሰ መረጃ ያመለክታል። በቅርብ ጊዜ ምን አለፋችሁ 2 ሚሊዮን ብር ተመድቧል ብያችሁ የለ ቲዲኤፍን ለመከፋፈል 2 ሚሊዮን፣ ኦላን ለመከፋፈል 2 ሚሊዮን፣ ፋኖን ለመከፋፈል እና ለመግዛት 2 ቢሊዮን ተመድቧል። ከዛ 2 ቢሊዮን ብር ላይ ባለፈው ባጫ ደበሌ እንደተናገረው ገንዘብ ከሆነ የምትፈልጉት እንስጣችሁ እንዳለው ማለት ነው። ያን የተናገረው ያለ ምክንያት አይደለም። ገንዘብ የሚፈልጉ መኖራቸውን ስለተረዳ ነው። ስለዚህ ከዛች ገንዘብ ላይ የድርሻውን ያነሳውና አልፈልግም የህዝቤ ህልውና ይቀድምብኛል ያለውን በቅርብ ጊዜ የምናውቅ ይሆናል። የሆነ ኃይል ግን አለ፣ የሆነ ሾላካ ኃይል ግን አለ። ለየትኛውም አካባቢ የማይታመን ለየትኛውም ለቀጠናው አይታመን፣ ለቤተሰቡ አይታመን፣ ለድርጅት አጋሮቹ አይታመን፣ ለቀጠናው አብረውን ለሚሰሩ ኃይሎች የማይታመን ብዙ ጀግኖችን ያስበላ በየመንገዱ እንዲወድቁ ያደረገ ሀቀኛ የሚባሉትን እየለቃቀመ የሚያጠፋ ሽፍታ አለ። ሽፍታ ህዝቡን የሚያቆረቆዝ ሴት የሚደፍር በፋኖ ስም እየተንቀሳቀሰ ቅንጣት ታክል ፖለቲካዊ ዓላማ የሌለው ቤተሰቡን እዛ በአደን እየተጫወተባቸው እሱ ቢዝነስ የሚሰራ ስግብግብ ቡድን አለ። አማርኛ ተናጋሪ ኦህዴድ ልትሉ ትችላላችሁ። ይህ ስግብግብ ቡድን ስንናገረው እንደነበረው ሁሉ አሁን ላይ ሸሸት እያለ ይገኛል። ሸሸት እያለ ይገኛል። የምትሸጠው አጀንዳ ግን አይኖርም። የተቀበልከውን ብር ግን የምትበላበት አገር አይኖርም። ይህን አስረግጬ እነግርሃለሁ። ቁጭ ብለህ ተረጋግተህ የአማራን ትግል ሽጠህ ሚሊዮን ብር ቁጭ ብለህ የምትበላበት ሁኔታ ይኖራል ተብሎ አይታሰብም። ለማንም ታማኝ እናልሆንክ ደግሞ ተረጋግጧል። በቀጠና ተመላለህ ትገዘታለህ እንጂ ማንንም አትወክልም። ለህዝብም ምትሆን አይደለም። አማራነትን ልትበታት ከኦህዴድ ጎን ልትሰለፍ ወስነህ የተቀበልካት ሚሊዮን ብር እሱን ሳትበላው ትወርቃለህ። ምክንያቱም ልታቆመው አትችልም። እየመጣ ያለውን ኃይል ልታቆመው አትችልም። ዛሬም ጥምረቱንም ለማጓተት ያላደረግከው ነገር አልነበረም። እንደ አማራ ለመሰባሰብ ስንፈልግ እንቅፋት ሆነህ የምትከሰት አንተ አፋብኃ ብለን ስመጣ አፋሕድ ብለህ ትመጣለህ። እንደዛ ነው የምታደርገው። አፋብን ሲባል ውስጡን ትቦረቡራለህ። ማታመጣው ነገር የለህም። ጠቅላይ ግዛት ምናምን እያልክ ተርመጠመጣለህ። ያሁኑ ግን ያ ሁሉ ኮንስፓይረሲ ስጠነስስ ከርመህ ጥምረቱን ማስቀረት አልቻልክም። አይንህ እያየ ሲታገሉ ታገኛቸዋለህ። እንደው ፎርዛት ማተር እኔ መናገር የምፈልገው አማራነት ድፋይን የማደርገው ተመሳሳይነት ማንነት ብቻ አይደለም እኮ አማራነት ተመሳሳይነት ትሬትም ሊኖርን ይገባል። ተመሳሳይነት ጠላትም ሊኖር ይገባል። አማራን ይካልክ ማለት ነው። በዘር በተደራጀች አገር ውስጥ እንደዛ ነው። ከዛ ውጭ ግን አማራነት ወይ ደግሞ አማርኛ ቋንቋ ተናጋሪነት አይደለም። እኔ እንደዛ አድርጌ አይደለም ወስዶ ደማዊ ማንነት ብዬ ልወስዶ አልችልም። በስነ ልቦና በብዙ ነገር መመሳሰል መቻል አለብን። አሁን አንተ በዚህ ትግል ሜዳ ውስጥ ስታደርገው ከነበረው እንቅስቃሴ ይልቅ ግን ሌሎች ቅርቡ ነው ተገኝተዋል። ቢያንስ እንኳ ብልጽግና የጋራ ጠላታችን ነው የሚል መግባባት ላይ ደርሰዋል። አንተሳ በጎን ታጋይ ትጫወታለህ። ከዛ የሆነ ብር ሲሰጥህ የሆነ አስተላለፍ ውስጥ ትገባለህ። ያን ትቀበልና ስለማጠገብ ሌላው ውስጥ ስትርመጠመጥ ትገኛለህ። ሚዲያ አጥራይታል። ሚዲያዎች ትናንትና ሲታገሏቸው የነበሩትን ዛሬ ገንዘብ ሲሰጣቸው ጀግኖች አድርገው ለማስተዋወቅ እየተነፋደፉ ይገኛሉ። አንተ ውስጥ ያለው ህዝብ አይደለም። አንተ ትግል ውስጥ ያለው ቤተሰብ አይደለም። አንተ ትግል ውስጥ ያለው ገንዘብ ነው። ገንዘብ፣ እኔነት፣ የማይጠገብ ስግብግብ ማንነት ነው ያለው። ዋጋ አስከፍላል። በዚህ ትግል ውስጥ ግን ተጽዕኖ አሁን ላይ እያለቀ ይገኛል። ጥምረቱን በቅርብ ይታወጃል። አይነ እያየ ጥምረቱ ይታወጃል። ልታዘገየው አትችልም። አንተም ተነጥለህ ከብልጽግና ጎን እሰለፋለሁ ካልክም ዋጋ ትከፍላለህ። ሌላ አማራጭ ይኖራል ብዬ አላስብም። በተረፈ የትግራይ ክልል መንግስት ዛሬ መግለጫ አውጥቷል። በዛ መግለጫ ላይ በትግራይ ክልል የተፈጸሙ ጥቃቶችን ዘርዝሮ እስካሁን ድረስ የተፈጸሙ የድሮን ጥቃቶችን እንዳጠቃላይ ዘርዝሮ ይሄ ሁሉ ሲሆን ዓለም አቀፍ ማህበረሰብ ድምፅ አላሰማም። ድምፅ አለመሰማቱ ደግሞ ያለው ብቸኛ አማራጭ ኃይል መሆኑን ያሳየ ነው። ወደዛም እየገባው ነው በማለት ዛሬ በወጣው መግለጫ አመላክቷል። አሁን ላይ ነገሮች ከማይመለሱበት ደረጃ ደርሰዋል ብዬ አስባለሁ። አብይ አህመድም ያንን ስለተረዳ ነው ድሮን ጣል እያደረገ የሚመጣው። ፍርሃት ሲሰማው ነው። ኧረ ልቤ ድውድው አለ፣ ኧረ ጨነቀኝ፣ እስቲ ሂዱና ወደ መቀሌማ 1-2 ቦምብ ጣል አድርጋችሁ ነው ቶሎ እያለ ትእዛዝ የሚሰጥ በመሆኑ የተነሳ ነው። ፍርሃቱን ለመደበቅ ነው። ኑና ቶሎ መታችሁ ጨርሱኝ እንጂ ቶሎ ግደሉኝ እንጂ ነው እያለ የሚገኘው።
እሱ ይቀርለታል ብለን አናስብም። በተረፈ የዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። ዛሬ 90,000 ሰብስክራይበር እንገባ። ሁላችሁም ሰብስክራይብ አድርጎ ሜምበር ሆኖ ኢምፕሬሽን እንዲጨምር፣ ሪኮሜንዴሽን እንዲጨምር ስቲከሮችንም አበርክቶ በማለት የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።